ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ዛሬ ሰፋ ያሉ ስፖርታዊ ጉዳዮችን ነው የምናነሳው። በተለይ ዛሬ ደግሞ በተወዳጁ የእንግሊዝ ፕሪምየር ሊግ 29ኛ ሳምንት የሚደረጉ በጣም በርከት ያሉ ጨዋታዎች ያሉና እነሱንም የጨዋታ ጥቆማዎች ወደ እናንተ የምናደርስ ነው የሚሆነው። ከጨዋታው ጋር የማያይዘን የምናነሳቸው ስፖርታዊ ጉዳዮች ይኖራሉ። አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ፉአድ ባሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ዕለተ ማክሰኞ የምሽቱ ፕሮግራማችን ላይ ትገኛላችሁ። ሁላችሁም ይህንን ቪዲዮ ላይክ እያደረጋችሁ እያበረታታችሁን እንድትጀምሩት ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የአርሰናልን ጉዳይ በማስቀደም ነው የምንጀምረው። ከዚህ በፊት እንደተገለጸው አርሰናል በሚመጣው የክረምት የተጫዋቾች የዝውውር መስኮት በርከት ያሉ ቦታዎቹን ለማጠናከር በትልቁ ትኩረት ያደርጋል ተብሎ እንደሚጠበቅ መረጃዎች እየወጡ ይገኛሉ። ከዛ ውጪ የአርሰናል ስፖርቲንግ ዳይሬክተር የሆነውና በተለይ በመጣበት ጊዜ ደግሞ በጣም ጥሩ የሚባሉ ዝውውሮችን ያደረገው አንድሪያ ቤርታ በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ስለሚያስፈርማቸው ተጫዋቾች ካሁኑ ማጣራቶችን እያደረገና ከአንዳንዶቹ ጋርም ጭምር ንግግሮችን እያደረገ እንዳለ ጭምር ነው እየተገለጸ የሚገኘውና በሚቀጥለው የክረምት ተጫዋቾች የዝውውር መስኮት አርሰናል በድጋሚ ንቁ ተሳትፎን በሰፊው ሊያደርግ እንደሚችል የሚያሳዩ ፍንጮችን እየተመለከተን ነው። ከነዛ መካከል አንድ ተጫዋችን ጠይቀባል የሚል መረጃ ይፋ ተደርጓል። አርሰናል የኢንተር ሚላኑን አጥቂ የሆነውን ፒዮ ኤስፖሲቶን ለማስፈረምም ጥያቄ ማቅረባቸውን የሚያሳዩ ዘገባዎች በተለይ ከወደ ጣሊያን የሚወጡ የመረጃ ምንጮች ይፋ አድርገዋል። የሰሜን ለንደኑ ክለብ አርሰናል የኢንተር ሚላኑን ወጣት የፊት መስመር አጥቂ የሆነው ፒዮ ኤስፖሲቶን ለማስፈረምም ኢላማ ማድረጉን የተነገረው ይህ ተጫዋች ዘንድሮ በኢንተር ሚላን ስኬት ውስጥ በተለይ በጣሊያን ሴሪኤ ባላቸው ስኬት ውስጥ በግንባር ቀደምትነት ከሚጠቀሱ ስሞች መካከል አንደኛው ነው። ታዳጊ ተጫዋች ነው፣ ነገር ግን በርከት ያሉ ጎሎችን ለኢንተር ሚላን እያስቆጠረ ይገኛል። በተለይ በቅርብ ጊዜያትም በጣም ጥሩ የሚባሉ ፐርፎርማንሶችን ማሳየቱን ተከትሎ በትልልቅ የአውሮፓ ክለቦች እየተከታተሉት እንደሚገኝ ነው የሚነገረው። ለአርሰናል ለረጅም ጊዜ ማጥቃት መስመሩም ትልቅ ምርጫ ይሆናል ተብሎ ስለሚታሰብ አንድሪያ ቤርታ እዚህ ተጫዋች ላይ ትኩረት አድርገው ንግግሮችን እንዳደረጉ ነው የሚነገረው። አርሰናሎች ስለ ተጫዋቹ ሁኔታ ለማነጋገር ወደ ሚላን መቅረባቸውን ነው የጣሊያን መገናኛ ብዙሃን ጨምሮ የተናገሩት። አሰልጣኝ ሚኬል አርቴታም እንዲሁ አንድሪያ ቤርታም ስለ ተጫዋቹ ሁኔታ እንዲያጣራ ጠይቀውት ነበር። ይሄ ጥያቄ የመጣው ከአሰልጣኝ ሚኬል አርቴታ እንደሆነ ይነገራል። ተጫዋቹን እንዲመለከተውና እንዲያጣራ ጭምር ለአንድሪያ ቤርታ መልእክት እንደሰጠው ጭምር ነው የሚነገረው። የአርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታም ጭምር ተጫዋቹ ይሸጥ እንደሆነና ስለ መሸጫ ዋጋውም ስላሉት ዝርዝር ጉዳዮችም ጭምር ኢንተር ሚላኖችን ማነጋገሩ ነው ይፋ የተደረገው። ኢንተር ሚላን ግን ምላሽ ሰጥቷል። ኢንተር ሚላን በበኩሉ ፒዮ ኤስፖሲቶ የክለቡ የወደፊት ተስፋ ተደርጎ ነው የሚታየውና አይሸጥም በማለት ነው ለአርሰናል ጥያቄውን ምላሻቸውን የሰጡት። ውድቅም እንዳደረጉባቸው ጭምር ነው የተነገረው። ምናልባት የሚለወጥ ነገር ካለ ግን አርሰናሎች በድጋሚ በክረምቱ የተጫዋቾች የዝውውር መስኮት ከሚመለከቷቸው ወጣት አጥቂዎች መካከል አንደኛ ይሆናል ተብሎ ይታሰባል። ፒዮ ኤስፖሲቶ የ20 ዓመት ተጫዋች ነው። በዚህ ውድድር ዓመትም በሴሪኤው 4 ግቦችን አስቆጥሮ 3 ደግሞ አሲስቶችን ያደርገዋል። 7 የግብ ተሳትፎችን በቅርብ ጨዋታዎች ላይ ጭምር ማድረግ መቻሉ ነው እየተነገረ የሚገኘውና ይህን ተጫዋች ይመለከታሉ ተብሎ ነው የሚታሰበው። የዝውውር ዜና ባለሙያ የሆነው ፋብሪዚዮ ሮማኖ እንደሚናገረው ከሆነ አርሰናል በሚመጣው የክረምት የተጫዋቾች የዝውውር መስኮት የአማካይ ስፍራ ተጫዋች፣ የመስመር ላይ ተጫዋችና የቀይ መስመር ተከላካይም ለማስፈረም እንቅስቃሴዎችን እንደሚያደርግ ነው የተናገረው። ይሄ በሂርዊጎር ፖድካስቱ ላይ እንደተናገረው ከሆነ ፋብሪዚዮ ሮማኖ ባስተላለፈው መረጃ መሰረት ምንም እንኳን እስካሁን የአርሰናል ዝርዝር ስም ባይጠቅስም እነዚህ 3 ቦታዎች ላይ ግን ለክረምቱ የዝውውር መስኮት የክለቡ ቀዳሚ ተግባራት ይሆናሉ ተብሎ ነው የሚጠበቀው። አርሰናል ለክረምቱ የዝውውር አስቀድሞ እቅድ እያወጣ እንደሚገኝና እሱ ላይም እንቅስቃሴ እያደረገ እንደሚገኝ ለማሻሻልም ቡድኑን ተጨማሪ አማራጮችንም ለመያዝ የሚያስፈልጋቸው ቦታዎችም መኖራቸው ምክንያታዊ እንደሆነ ይታመናል። ፋብሪዚዮ ሮማኖ ሲያረጋግጠው ከአርሰናል መጀመር እፈልጋለሁ፣ ከበስተጀርባ ሁልጊዜም ንግግሮች፣ ውይይቶችና የሚከናወኑ ነገሮች ያሉ ሲልም ጭምር ነው የተናገረው ፋብሪዚዮ።
አንድ ላረጋግጥላችሁ የምችለው ነገር አርሰናል በክረምቱ በአማካይ ቦታ ላይ እንደሚሰራ ነው። ለምሳሌ በጥር ወር ሲመለከቷቸው የነበሩ አንዳንድ ስሞችና አማራጮችን እናውቃለን። ስለዚህም ደግሞ አርሰናል አንዳንድ አማራጮችን እያየ እንደሚገኝ ጭምር አውቃለሁ ሲል የተናገረው። ነገር ግን በክረምቱ የዝውውር መስኮት ከአርሰናል ቀዳሚ ተግባራት አንደኛው ምናልባትም በአሁኑ ወቅት የመገናኛ ብዙሃን ዘንድም ብዙም ትኩረት ያልተሰጠው ወጣት የቀይ መስመር ተከላካይን ወደ ስብስቡ መጨመር ሊሆን እንደሚችል ጭምር ያነሳል ሲናገር። ስለዚህም አርሰናል በአማካይ ክፍል ላይ ብቻም ሳይሆን በቀይ መስመር ተከላካይና በመስመር አጥቂ ቦታ ላይም ደግሞ አንድ ነገርን የማድረግ እድልን እያጤነ እንደሚገኝ ጭምር ይነገራል። አርሰናል በክረምቱ የዝውውር መስኮት ንቁ ተሳታፊ ይሆናል ሲል ነው ፋብሪዚዮ ሮማኖ የሚናገረው። ምንም እንኳን አርሰናል ለእነዚህ ቦታዎች የትኞቹን ተጫዋቾች ቀዳሚ እንደሚያደርግ እስካሁን ባይታወቅም በአእምሮ የያዛቸው ግን ጥቂት ስሞች እንደሚኖሩ ነው የሚገመተው። ክለቡ ፍላጎት ካሳየባቸው አማካዮች አንደኛው ተሰጥኦ ያለው የወልቭስ ወጣት ማቲያስ ማኔ ቢሆንም በአሁኑ ወቅት ግን ለሊቨርፑል የእሱን ፊርማ ለማግኘትም ፉክክሩን እየመራ እንዳለ ጭምር ነው የሚታመነው። በመስመር አጥቂ በኩል ደግሞ ሌላኛው ድንቅ የውድድር ዘመንን እያሳለፈ የሚገኘው የኒውካስል ዩናይትድ አንቶኒ ጎርደንን መጥቀስም ይቻላል ብሏል። እሱም በሚኬል አርቴታ የአጥቂ ክፍል ውስጥ ላይ የተለየ ጥራትን ሊጨምር እንደሚችል የሚታመን አይነት ተጫዋች ነው ሲል ሀሳቡን እየሰጠ እንደሚገኝ ነው ዘገባዎች የጠቆሙት። ከአርሰናል ጋር በተያያዘም የሚነሱት ጉዳዮች እነዚህ ናቸው። የማንቸስተር ዩናይትድ ጉዳዮችን ደግሞ እናንሳ። ብሩኖ ሚጌል ፈርናንዴዝ ከአንቶኒዮ ቫሌንሲያ ሞስኩዌራ ቀጥሎ ወይም 2011 ላይ ያንን ነገር ካደረገ በኋላ አንቶኒዮ ቫሌንሲያ ከዛ በኋላ ለመጀመሪያ ጊዜ በፕሪሚየር ሊጉ የማንቸስተር ዩናይትድ ማሊያ ለብሶ 13 አሲስት ያደረገ የዩናይትድ ተጫዋች እንደሆነ ቁጥሮቹ ያሳያሉ። ከአንቶኒዮ ቫሌንሲያ 2011 ላይ ካደረገ በኋላ በማንቸስተር ዩናይትድ ቤት ይህንን ያደረገ ማንም ተጫዋች አልነበረም። ብሩኖ በዚህ ውድድር ዓመት ይህንን ነገር ማድረግ ችሏል። ከዚህ በኋላም ቁጥሩን ከፍ ማድረግ ይችላል። ምክንያቱም ቀጣይ ገና 10 ያክል ጨዋታዎች ይቀሩታልና እነዛ ጨዋታዎች ላይም ከዚህ በላይ አሲስቶችን ያደርጋል ተብሎ ይታሰባል። ስለዚህ ቁጥሩን ከዚህ በላይም ከፍ የማድረግ እድል አለው። ብሩኖ ፈርናንዴስ ከሪያን ጊግስ እና ከዌይን ሩኒ በመቀጠልም ለማንቸስተር ዩናይትድ 100 ጎሎችና 100 አሲስቶችን ያስመዘገበ ሶስተኛው ተጫዋች በመሆንም አዲስ ባለ ታሪክም እንደሆነ ጭምር የሚያሳዩ መረጃዎችን ነው ኦፕታ የተባለ የመረጃ ምንጭ ይፋ ያደረገው። የማንቸስተር ዩናይትድ ባለስልጣናት በዚህ ወቅት ገበያው ላይ ከማይክል ካሪክ የተሻሉ አሰልጣኞች አሉ በሚል እምነት እንደሌላቸው ነው የተነገረው። እንደሚነገረው ከሆነ በተለይ አሁን ላይ በገበያው ላይ የሚገኙት አሰልጣኞች ስም ዝርዝርን ከተመለከቱ በኋላ ከማይክል ካሪክ የተሻለ ነገር ይኖራል ብለው እንደማያስቡ ነው የተነገረው። ስለዚህ ማይክል ካሪክን ምናልባት በቋሚነት የማስቀጠል እድል ይኖራቸዋል ተብሎ እንደሚታሰብ ነው ዘ ቴሌግራፍ የተባለው የመረጃ ምንጭ እያጋራ የሚገኘው። በሚቀጥለው የውድድር ዓመትም ቡድኑን በዋና አሰልጣኝነት የመቀጠል እድሉ ለማይክል ካሪክ የተሻለ አማራጭ ሊሰጠው እንደሚችል ነው እየተገለጸ የሚገኘው። ስለዚህ ማይክል ካሪክ ምናልባት በማንቸስተር ዩናይትድ ቤት በቋሚ አሰልጣኝነቱ ሊቀጥል እንደሚችል እየተነገረ ይገኛል። ነገር ግን ሁሉም ውሳኔዎች የሚሆኑት ግን ዩናይትድ በዚህ የውድድር ዓመት ይዞት በሚያጠናቅቀው ደረጃ ላይ የተመረኮዘ ሊሆን ይችላል ተብሎ ይታሰባል። አሁን እንደያዘው ውጤት የሚቀጥል ከሆነ ማንቸስተር ዩናይትድ በጣም ጥሩ ደረጃን ይዞ ማጠናቀቁ አይቀር ይመስላል። የአውሮፓ ቻምፒየንስ ሊግን ቦታ ይዞ ማጠናቀቅ ለማንቸስተር ዩናይትድም በተለይ ቦታውን በቋሚነት ለማግኘትም ለአሰልጣኙ በጣም ጥሩ እድል ይሆንለታል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ሌላኛው የምናነሳው ጉዳይ ማይክል ሪቻርድስ የሰጠውን ሀሳብ ነው። ትልቅ አድናቆት የሚያስፈልገው የዩናይትድ ተጫዋች አለ ብላችሁ የምታስቡ ከሆነም ለእኔ ግብ ጠባቂው ሴኔ ላሜንስ ነው ሲል ይናገራል። ማይክል ሪቻርድስ ነው ይህንን ሀሳብ የሰጠው። ስለ እሱ ካልተወራ ጥሩ እየሰራ ነው ማለት ነው። ላሜንስ ስህተት እየሰራ አይደለም ወይም ደግሞ ስህተት አይሰራም። በዛ ላይ ደግሞ ሁሉንም ነገር ቀላል ያደረገ ግብ ጠባቂ ነውና ስለዚህም ደግሞ በጣም ጥሩ ነገሮችን ማድረግ የሚችል አይነት ግብ ጠባቂ ነው። ስለዚህም ጥሩ ነገሮችን መስራት ችሏል። መደነቅ ካለበትም በማንቸስተር ዩናይትድ ቤት አሁን ላይ መደነቅ ያለበት ማይክል ሪቻርድስ ነው ሲልም ነው ሀሳቡን እየሰጠም የሚገኘው። ዲየጎ ዳሎ ስለ ማጓየር የኮንትራት መራዘም ሁኔታም በተጫዋችነት ዘመኑ በአእምሮም ሆነ በአካል ምን ያክል ጠንካራ እንደሆነ እያሳየ የመጣ ይመስለኛል ሲል ነው ዲየጎ ዳሎ የሚናገረው። በጥሩ የአእምሮ ዝግጅት ላይ ሲሆን እናም በአካል ደግሞ ብቁ ሆኖ ተከታታይ የጨዋታ እድሎችን ሲያገኝ በሊጉ ካሉ ምርጥ የመሃል ተከላካዮች መካከል አንዱ እንደሆነ አስባለሁ ሲል ይናገራል። ስለዚህም ጥሩ ብቃት ካሳየና ቡድኑን ደግሞ ከረዳ ክለቡ እሱን ለማቆየት ምንም አይነት ችግር እንደማይኖርበት በእርግጠኝነት ውሳኔው የኔ አይደለም ሲል ይናገራል። በመጨረሻ ግን ጉዳዩ በክለቡና በተጫዋቹ መካከልም የሚወሰን ይሆናል። ነገር ግን በሱ በጣም ደስተኞች ነን ሲልም ነው ዲየጎ ዳሎ ስለ ሃሪ ማጓየር የኮንትራት ማራዘም ጉዳይ ጥያቄ ቀርቦለት ምላሹን ያጋራው።
ሪዮ ፈርዲናንድ ይናገራል። የሌኒ ዮሮን እንቅስቃሴ በተመለከተም የሰማሁት ነገር ቢኖር ያግብ በድጋሚ እንደሚገመግም ነው። ያ ጎል በጆናታን ውድጌትና በጆኒ ኢቫንስ አማካኝነትም በዝርዝር ይተነተናል። እዚህ ጋር ነው ስህተት የሰራኸው፣ በሚቀጥለው ደግሞ እንዳይደገም በዚህ መልኩ መከላከል ትችላለህ ተብሎ እንደሚነገረው በጣም በእርግጠኝነት መናገር እችላለሁ ሲል በዚህ ሳምንት ከክሪስታል ፓላስ ጋር በነበረው ጨዋታ በኦልድ ትራፎርድ በተደረገው ጨዋታ ላይ ላክሮክ ጎል ሲያስቆጥር ከሌኒ ዮሮ ጋር እንግዲህ የነበረውን ነገር የምናስታውሰው ነውና ያን ነገር እንዲያሻሽል በእርግጠኝነት ከውድጌትና ከጆኒ ኢቫንስ መልእክቶች እንደሚሰጡት እርግጠኛ ነኝ። ይህ አሁን ካለው የአሰልጣኝ ቡድን ወይም አመራር እየሰማው ካሉት ነገሮች መካከል በጣም አስፈላጊው ነጥብ እንደሆነ ማስባለሁ ሲልም ጭምር ነው ሪዮ ፈርዲናንድ ሀሳቡን እየሰጠ የሚገኘው። የቸልሲን ጉዳዮች ደግሞ እንመልከት። የቸልሲ የወሩ ምርጥ ተጫዋች ይፋ ተደርጓል። የምዕራብ ለንደኑ ክለብ ቸልሲ የካቲት ወር የደጋፊዎች የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም ብራዚላዊው የፊት መስመር ተጫዋች የሆነው ዣኦ ፔድሮ የወሩ ምርጥ ተጫዋች በመባል እንደተመረጠ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ተጫዋቹ በወሩ ባደረጋቸው ጨዋታዎችም 2 ጎሎችን ማስቆጠር እንደቻለ ጭምር ነው የተነገረው። ዣኦ ፔድሮ ደጋፊዎች በሰጡት ድምፅም 82 በመቶን በማግኘት ማሸነፉ ነው እየተገለጸ የሚገኘው። ስለዚህ ዣኦ ፔድሮ በጣም ጥሩ እንግዲህ ይህንን ወር አሳልፏል። በቼልሲ ቤትም የወሩ ምርጥ ተጫዋች ተብሎ የተሸለመው እሱ እንደሆነ የተነገረው። በዚሁ የሊቨርፑል ጉዳዮችን እናንሳ። ሚኬል ኦሊሴና ያን ዲያማንዴ የሊቨርፑል የክረምቱ ኢላማዎች እንደሆኑ እየተነገረ ይገኛል። ነገር ግን ዲያማንዴን ለማዞር የሚደረግ እንቅስቃሴም ለሊቨርፑል የበለጠ ተጨባጭ እንደሆነ ነው በርካቶች የሚያምኑት። ስለዚህም ከሚኬል ኦሊሴ የተሻለ እዚህ ተጫዋች ላይ ትኩረት ያደርጋሉ ተብሎ ቢጠበቅም፣ ነገር ግን ያን ዲያማንዴና ሚኬል ኦሊሴ ግን በቀጣይ በክረምቱ የተጫዋቾች የዝውውር መስኮት የሊቨርፑል ትልቅ ኢላማዎች ተብሎ ይታሰባሉ ነው እየተባለ የሚገኘው። በተለይ መሐመድ ሳላህ የሚለቅ ከሆነ ደግሞ እነዚህን ተጫዋቾች ለማምጣት ሙከራዎች መደረጋቸው አይቀሬ እንደሆነ ዘገባዎቹ ይጠቁማሉ። አርነ ስሎት ስለ ፓሪስ ሳን ዠርሜን በድንጋሚ ተናግሯል። በዘመናዊ እግር ኳስ ውስጥ ጥንካሬና ፍጥነትም የቆሙ ኳሶች ላይ ጠንካራ ከመሆን በተጨማሪ በጣም አስፈላጊው ነገር ነው። ፓሪስ ሳን ዠርሜን የፊት አጥቂዎቹን ስንመለከት የቻምፒየንስ ሊግ ውድድርን ከግልጽ የጨዋታ ብልጫ ጋር ለማሸነፍና ፈጠራንም ለመፍጠር ባለፈው የውድድር ዘመን ጥሩ ምሳሌ ነበሩ። በዚህ ቡድን ውስጥ የምንጨምረው ነገር ለማድረግ የሞከርነው ነገርም ቢኖር ይህንን ነበረ ብዬ አስባለሁ። ነገር ግን እንዳለመታደል ሆኖ እኛ ከፊት ለፊት 3 ደግሞ ብዙ ፍጥነት ያላቸው ተጫዋቾች ሳይሆን አንድ ተጫዋች ብቻ ነው መጠቀም እየቻልን ያለነው፣ እሱም ሁጎ ኤኪቲኬ ነው ሲልም ጭምር ይናገራል። አርነ ስሎት ይቀጥልና አሌክዛንደር ኢሳክ በዋነኝነት ተጎድቷል። እናም በጀረሚ ፍሪምፖንግ እና በፕሪሚየር ሊግ ውስጥ ደግሞ ብዙ ደቂቃዎችን አልተጫወተም። ለዛም ነው ሁሌም እኛ ላይ እድገቶችን ታያላችሁ እያልኩኝ ሁሌም የምናገረው። ነገር ግን እነዚህን ሁሉ ተጫዋቾች ብቁ ቢሆኑስ ይህ ክለብ ደግሞ በጣም ጥሩ ቦታ ላይ ነው የሚሆነው፣ ምክንያቱም በዝውውር መስኮቱ ብዙ ጥሩ ተጫዋቾችን እንዳስፈረምን አስታውሱ ሲልም ይናገራል። አርነ ስሎት ሀሳቡን ሲያጋራና በቀጣይም የሚጠበቁ ነገሮች እንዳሉ ነው የሚናገረው። አርነ ስሎት ስለ ጀረሚ ፍሪምፖንግና ስለ ፍጥነት አስፈላጊነት ማብራሪያ ሲሰጥም ጀረሚ ፍሪምፖንግ በገባ ቁጥር ያሳየን ነገር ቢኖር የተከላካይ ክፍላቸውን ዘግተው የሚጫወቱ ቡድኖች በሚገጥሙበት ጊዜ ፍጥነት ምን ያክል ወሳኝ እንደሆነ ነው። እውነቱን ለመናገር ተከላካዮቻቸውን አርቀው ወይም ሃይላይን የሚጫወቱ ቡድኖችን በሚገጥሙበት ጊዜ ፍጥነት ከምንም በላይ በጣም አስፈላጊ የሆነ ነገር ነው ሲልም ነው አርነ ስሎት እየተናገረ እንደሚገኝ ዘገባዎች የወጡት። አርነ ስሎት በዚህ ሳምንት ያሉትን 2 ጨዋታዎች የሚያሸንፍ ከሆነ በሊቨርፑል ታሪክ በመጀመሪያዎቹ 100 ጨዋታዎች ከፍተኛውን የድል ብዛት ያስመዘገበ አሰልጣኝ ያደርገዋል። በአሁኑ ሰዓት ሆላንዳዊው አሰልጣኝ ካደረጋቸው 97 ጨዋታዎች 61ዱን አሸንፏል። እስካሁን ድረስ ክብረ ወሰኑን የያዘው ኬኒ ዳግሊሽ ሲሆን በመጀመሪያዎቹ 100 ጨዋታዎች 62 ድሎችን አስመዝግቦ እንደነበር ይታወሳልና አርነ ስሎት ያንን ሪከርድ ለመስበርም እድል እንዳላቸው ጭምር የሚያሳዩ ሪፖርቶችን እየተመለከትን ነው የምንገኘው። ሌላኛው ከሊቨርፑል ጋር በተያያዘ የምናነሳው ጉዳይ ዛሬ የተወዳጁ የእንግሊዝ ፕሪምየር ሊግ 29ኛ ሳምንት ጨዋታቸውን የሚያደርጉ ይሆናል። በ29ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ዛሬ ተጠባቂ ጨዋታ ይደረጋል። ወልቨርሃምፕተን ወንደረርስ ከሊቨርፑል ጋር የሚያደርጉት ጨዋታም ዛሬ ከሚጠበቁ መርሃ ግብሮች መካከል አንደኛው ነው። ይህ ጨዋታ ሞሊኒው ስቴዲየም የሚደረግ ነው የሚሆነው። ልክ ምሽት 5 ሰዓት ከሩብ ሲል የሚደረግ ነው። ቶማስ ባርማል ደግሞ ይህንን ጨዋታ በዋና አርቢትርነት እንደሚመሩት ነው የተነገረው። ሊቨርፑል ባለፉት 5 ካደረጋቸው ጨዋታዎች ውስጥ 4ቱን አሸንፎ በአንዱ ብቻ ነው የተሸነፈው። ወልቭስ በሊጉ ካደረጋቸው ያለፉት 5 ጨዋታዎች ውስጥ ደግሞ በ2ቱ ድል ሲቀናው በአንዱ ተሸንፈው በ2ቱ ደግሞ አቻ መለየታቸው ይታወሳል።
በዚህም እንግዲህ ሊቨርፑል ከወልቭስ ጋር በሁሉም ውድድሮች ባደረጋቸው ያለፉት 120 ጨዋታዎች ውስጥም 65 ድሎችን ሲያደርግ በ27 አቻ ተለያይቶ በ18ቱ ደግሞ ሽንፈት እንደቀመሰ ነው የሚታወቀው። ከወልቭስ ጋር ያላቸውን አንዳንድ ስታቶችን ስንመለከት 120 ጨዋታዎችን ያደርገዋል፣ 65 ጨዋታዎችን ደግሞ ማሸነፍ ችለዋል። ይህንን ጨዋታ ሊቨርፑሎች ማለት ነው። 37ቱን ጨዋታም ሊቨርፑል ተሸንፏል፣ 18ቱን በአቻ ውጤት ነው ያጠናቀቁት። በዛሬው ጨዋታ ላይ ጂኦቫኒ ሊዮን፣ ስቴቨን ባጀቲች፣ አሌክዛንደር ኢሳክ እና ኮነር ብራድላይ በዛሬው ጨዋታ ላይ እንደማይኖር የተረጋገጠ ነው። 4-2-3-1ን ይጠቀማሉ ተብለው ይታሰባል። በዛሬው ጨዋታ ላይ አሊሰን ቤከር በግብ ጠባቂነት ይኖራል ተብሎ ነው የሚታሰበው። ጀረሚ ፍሪምፖንግ፣ ኢብራሂማ ኮናቴ፣ ቨርጂል ቫን ዳይክ እና ሜሎስ ኪርኬስ በቋሚ አስተላለፍ ውስጥ ይኖራሉ። አሌክሲ ማካሊስተር እና ሪያ ግራቨንበርች፣ ከዛ ውጭ ሞሐመድ ሳላ፣ ዶሚኒክ ሶቦስላይ፣ ኮዲ ጋክፖ እና ሁጎ ኤኪቲኬ በዛሬው ጨዋታ ላይ በቋሚ አስተላለፍ ውስጥ የመካተት እድላቸው በጣም ሰፊ ነው ተብሎ ይታሰባል። በወልቨርሃምፕተን ወንደረርስ በኩል ሁዋን ኪቻን በዛሬው ጨዋታ ላይ መሰለፍ እድሉ በጣም ጠባብ እንደሆነ ነው እየተገለጸም የሚገኘው። የሪያል ማድሪድ መረጃዎችን ወደ እናንተ እናደርስ። በርካታ የሪያል ማድሪድ ተጫዋቾች በአሰልጣኝ አልቫሮ አርቤሏ የአመራር ብቃት ደስተኛ እንዳልሆኑ ተነግሯል። አንዳንዶቹ ተጫዋቾች እሱ በተደጋጋሚ ጊዜም ብዙ ስህተቶችን እየፈጸመ እንደሚገኝ ነው በርካቶች የሚያምኑት። ከዛ በተጨማሪ ግን አሁን ላይ በቡድን ውስጥ ለአሰልጣኙ የሚሰጠው ቦታ ከጊዜ ወደ ጊዜም እየደበዘዘ መጥቷል። እናም ሪያል ማድሪድ በቀጣይ ከቻምፒየንስ ሊግ ውድድር የሚወጣ ከሆነ አሰልጣኙ ከኃላፊነቱ ሊባረር የሚችልበት እድል በጣም ሰፊ ነው ተብሎ እየተነገረ ይገኛል። እና አሁንም አልቫሮ አርቤሏም በሪያል ማድሪድ የሰራ አይነት ስራ ወይም የሰራ አይነት ደግሞ አይመስልም ስራው ወይም ደግሞ በሪያል ማድሪድ የመቆየት እድሉ በጣም ጠባብ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በቀጣይ ከዚህ አሰልጣኝ ጋር በተያያዘም የሚወሰኑ ውሳኔዎች ሊኖሩ እንደሚችሉ የሚያሳዩ ሪፖርቶች ናቸው የወጡት። ላሊጋው አላለቀም፣ ገና ቀሪ 36 ነጥቦች ይቀራሉ። እነሱን ለማግኘትም እስከ መጨረሻው እንፋለማለን። የ4 ነጥብ ልዩነት ብቻ ነው ያለን። እኛ ሪያል ማድሪዶች ነን፣ እንደርሳለን ሲልም ነው አርቤሏ ከትላንትናው ከሄታፌው ሽንፈት በኋላ የተናገረው። እቅዳችን የሚቀሩትን 36 ነጥቦች ማሳካት ነው። ቀጣይ ከቪጎ ጋር ያለብንን ጨዋታ ማሸነፍ አለብን። እዚህ ደግሞ ማንም ተስፋ አይቆርጥም ሲልም ነው አርቤሎ የተናገረው። ተጫዋቾች አትውቀሷቸው፣ ይሄ የኔ ጥፋት ነው፣ እኔ ነኝ መወቀስ ያለብኝም ሲል ይናገራል። የኤምባፔና ጁድ አለመኖር ምክንያትም ይሆናል። በጭራሽም ይህ ሪያል ማድሪድ ነው። የእነዚህ ሁለት ተጫዋቾች አለመኖር የጁድም የኤምባፔ አለመኖርም ምንም አይነት ምክንያት ሊሆን አይችልም። ሪያል ማድሪድ ነው ያለነው። ጨዋታውን ለማሸነፍ ከበቂ በላይ ተጫዋቾች ያሉን፣ ሰበብ ማግኘት አንችልም ሲልም ነው አርቤሎ ጨምሮ የሚናገረው። ጀርመናዊው ተከላካይ ኒኮ ሽሎተርቤክ በክረምቱ የዝውውር መስኮት ሪያል ማድሪድ ለማስፈረም ካቀዳቸው ተጫዋቾች መካከል ዝርዝር ውስጥ እንደገባ ይነገራል። ሪያል ማድሪድ የተጫዋቹን ብቃት ለመመልከትም በቅርቡ መልማዮችን ልኮ እንደነበር ጭምር ፋብሪሲዮ ሮማኖ መረጃውን እያጋራ እንደሚገኝ ነው ዘገባዎች የጠቆሙት። በሪያል ማድሪድ አስተዳደር ውስጥ የሮድሪ አድናቂ የሆኑ በጣም ብዙ ሰዎች አሉ። እናም ሮድሪ በክረምቱ የዝውውር መስኮት ለሪያል ማድሪድ አማራጭ ሊሆን እንደሚችል ይነገራል። ተጫዋቹን በሚቀጥሉት ወራት የወደፊት እጣ ፈንታውን በተመለከተ ውሳኔ ያሳልፋል ተብሎ እንደሚጠበቅ ነው ፋብሪሲዮ ሮማኖ መረጃውን ያጋራው። ሪያል ማድሪድ አሰልጣኝ አልቫሮ አርቤሏን በተመለከተ አሁን ላይ ጥርጣሬ እያደረበት ነው። ከዚህም በተጨማሪ አርቤሏ ኃላፊነቱን ለማዳን የቻምፒየንስ ሊግ ውድድር የመጨረሻ እድሉ ነው ተብሎ ይታሰባል። በቀጣይ ከማንቸስተር ሲቲ ጋር በኢቲሃድ እና በሳንቲያጎ ቤርናቢው የሚያደርጋቸው ሁለት ጨዋታዎች ለዚህ አሰልጣኝ ቆይታም በጣም ወሳኝ ሊሆኑ እንደሚችሉ ጭምር የሚያሳዩ ሪፖርቶች ናቸው የወጡት። አዳማ ትራኦሬ ክብደት እንዳያነሳም በክለቡ ታግዷል። የዌስትሃም ዩናይትዱ ተጫዋች የሆነው አዳማ ትራኦሬ የገነባው ጡንቻ ከመጠን በላይ መጨመሩን ተከትሎ ጂም እንዳይሰራ ተከልክሏል። ክብደቱ ከመጠን በላይ ነው፣ ስለዚህም ወደ ጂም መሄድ እንደማይችል ነግሬዋለሁ ሲሉ የቡድኑ አሰልጣኝ የሆኑት ኑኖ ኤስፕሬንቶ ሳንቶ ይፋ አድርገዋል። አሰልጣኙ ይህንን ያደረጉት ተጫዋቹ በጡንቻው ምክንያት ፍጥነትና ቀልጥፍናን እንዳያጣም መሆኑ ነው እየተነገረ የሚገኘው። በዚህ ምክንያት እንደከለከሉት የሚያሳዩ መረጃዎች ናቸው የወጡት። የርገን ክሎፕ ከኃላፊነታቸው ሊለቁ እንደሚችሉ እየተነገረ ነው። አሰልጣኝ የርገን ክሎፕ በውድድር ዘመኑ መጨረሻ በሬድቡል ያላቸው ኃላፊነትን ሊለቁ እንደሚችሉ ሌኪፕ የተባለው የመረጃ ምንጭ ይፋ አድርጓል። የየርገን ክሎፕ ከ14 ወራት በፊትም በሬድቡል ተቋም እግር ኳስ ኃላፊ በመሆን መሾማቸው የሚታወስ ነው። አሰልጣኙ አሁን ላይ በሚወስኗቸው አንዳንድ ውሳኔዎችም ትችትን እያስተናገዱ ሲሆን የቦርዱ ድጋፍ እንደሌላቸው ነው የሚጠቆመው። ጀርመናዊው አሰልጣኝ የርገን ክሎፕ በቀጣይ ክረምት ዳግም ወደ አሰልጣኝነት ሊመለሱ እንደሚችሉ መረጃዎች ወጥተዋል። የመጨረሻ መረጃችን እናድርገውና ዛሬ የሚደረጉ ጨዋታዎችን እንጠቁማቸው።
ዛሬ እንግዲህ የ29ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች 4 ጨዋታዎች ቀጥለው ይደረጋሉ። በቀጣይ የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ፉክክር እያደረገ የሚገኘው ሊቨርፑል ወደ ሞሊኒው ስቴዲየም አቅንቶ ምሽት 5 ሰዓት ከሩብ ሲል በሊጉ ግርጌ ላይ ከሚገኘው ወልቨርሃምፕተን ወንደረርስ ጋር ነው ጨዋታውን የሚያደርገው። ቦርነመስ ከብሬንትፈርድ፣ ኤቨርተን ከበርንሌይ እንዲሁም ሊድስ ዩናይትድ ከሰንደርላንድ በተመሳሳይ ምሽት 4 ሰዓት ከ30 ሲል ጨዋታቸውን ያደርጋሉ። የስፔን የኮፓ ዴል ሬይ የግማሽ ፍጻሜ መልስ ጨዋታም ዛሬ ይደረጋል። ባርሴሎና በሜዳው ካምፕ ኑ ልክ ምሽት 5 ሰዓት ሲል አትሌቲኮ ማድሪድን የሚያስተናግድበት ጨዋታ ይደረጋል። በመጀመሪያው ጨዋታ በዋንዳ ሜትሮፖሊታኖ 4-0 ያሸነፈው የዋናው ከተማ ቡድን አትሌቲኮ ማድሪድ ውጤቱን ለማስጠበቅም ወደ ፍጻሜው ለመሻገርም የተመቻቸ መንገድ ላይ እንደሚገኝ ነው በርካቶች የሚያነሱት። በባርሴሎና በኩል በመጀመሪያው ጨዋታ ያልነበሩት ማርከስ ራሽፎርድ፣ ራፊኒያና ፔድሪ ለዛሬው ጨዋታ የሚደርሱ ሲሆን ኤሪክ ጋርሲያ ግን በቅጣት ምክንያት እንደማይሰለፍ ነው የተረጋገጠው። ሩድ ጉሌት በአሁኑ የእግር ኳስ አጨዋወት እየተበሳጨ እንዳለ ነው የሚናገረው። እግር ኳስን መመልከት ለማቆም ወስኛለሁ። ስፖርታችንን ከእንግዲህ አልወደውም። አርሰናልን ከቼልሲ ጋር ያደረጉትን ጨዋታ ተመልክቻለሁ። እንዴት ያለ ፍጹም ቆሻሻ እግር ኳስ ጨዋታ ነበር ሲልም ነው የተናገረው። ተጫዋቾች የማዕዘን ምቶችን ለመፍጠር ሲሞክሩ፣ ውርወራ ለመፍጠር ሲሞክሩ አያለው። የኳስ አቀባዮች ለተጫዋቾች ፎጣ ለመስጠትም ዝግጁ ሆነው አያለው። እግር ኳስ በጣም አሳፋሪ ሆኗል። ይህ እየሄደበት ያለበት መንገድ እንዳልሆነ ተስፋ አደርጋለሁ። እንደ ላሚን ያማል ያሉ ተከላካዮችን የሚያተራምሱ ጥሩን ጨዋታ የሚጫወቱ የተጫዋቾች እየጠበቅኩኝ ነበር። ነገር ግን ይህንን ማግኘት ግን አልቻልኩም። እግር ኳስ ለዛውን እያጣ ነው። እግር ኳስ ከእንግዲህ የምከታተል አይመስለኝም ብለዋል ሩድ ጉሌት። ሁሉም ሰው በሜዳ ላይ ስራዎችን እየሰራ እንዳለ ያስባል። ነገር ግን ተጫዋቾቹ ምንድን ነው የሚሰሩት? የጨዋታው ልዩነት ፈጣሪና እንደ ኮከብ የሚያበራ ተጫዋች እሴታል። ሁሉም በሜዳው ላይ መላፋትና መጋጨት ብቻ ነው የሚያውቁት ሲልም ነው ሩድ ጉሌት ሀሳቡን እየሰጠ እንደሚገኝ መረጃዎቹ የጠቆሙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ነው የማመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። መልካም ጊዜ፣ መልካም ቀን፣ መልካም ቆይታም እንዲሆንላችሁ ነው በአክብሮት የምመኘው።